ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረቴን ማድረገው ትግራይ ላይ ይሆናል። እንግዲህ ሁላችሁም እንደምታውቁት በትግራይ በሰሜኑ የሀገራችን ክፍል ሌላ ጦርነት ይቀሰቀሳል ተብሎ ብዙዎች ስጋት አላቸው። የብልጽግና አገዛዝ ጦርነት የማይሰላቸው ቀውስ የማይሰለቸው የሰው ደም ቢፈስ ግድ የማይሰጠው የብልጽግና አገዛዝ በአማራ ክልል እያደረገ ያለው ጦርነት እንደተጠበቀ ተጨማሪ ሌላ ጦርነት ደግሞ በትግራይ ክልል ለመክፈት ደፍ እያለ ነው። ለዛ ለጦርነትም ደግሞ የሚያስፈልገው ባጀት ስንቅ ለማሰባሰብ እንዲረዳው በግድ በተለያየ ቦታ የሚቆጣጠራቸው በአዲስ አበባ እና በተለያዩ ቦታ በሚቆጣጠራቸው ቦታዎች ሰውን ገንዘብ በግድ እያስገደደ እንዲያዋጡ እያደረገ ነው። ከፍተኛ ጦርም ደግሞ ታንክም መካናይዝድም የተለያየ ቦታ ወደ ትግራይ ድንበር አካባቢ እያከማቸ ነው እና እንግዲህ ይሄ እያደረገ ያለው ነገር ምንድነው? በትግራይ ውስጥ እንደምታውቁት የደቡብ አፍሪካ ስምምነትን ተከትሎ በትግራይ ውስጥ ትልቅ መከፋፈል ተፈጥሯል። በህወሓት መካከል ትልቅ መከፋፈል ተፈጥሯል። ይሄ መከፋፈል ደግሞ አውራጃዊ መልክም ሁሉ አለው እና በተለይ ተንቤን አካባቢ ያሉ ራያ አዘቦ እንደርታ ምናምን መቀሌ ምናምን አካባቢ ያሉ በአንድ ሳይድ ከነጻድቃን ከነምናምን ጋር ሆነዋል። በሌላ ሳይድ ደግሞ ከነደብረ ጽዮን ጋር ያሉት ደግሞ ለብቻ ያሉ እና ሁለቱ እርስ በርስ ያው እነጌታቸው ረዳ እነጻድቃን እንደያ እነሳሞራ እነኪሪያ ምናምን በአንድ በኩል በሌላ በኩል ደግሞ ሌሎቹ ሆነው ያው እርስ በርስ እየተዋጉ ነው። የዳያስፖራ ውጭ ያለውም ዳያስፖራ እንደዚሁ እነዚህን የሚደግፍ ተብሎ እርስ በርስ እየተከፋፈሉ እየተጣሉ ነው ያሉት። እንግዲህ በትግራይ ትልቅ መከፋፈል አለ። በትግራይ ትልቅ የሆነ መከፋፈል አለ እና ያን ተከትሎ አገዛዙ የተወሰኑትን ይዞ ነው እንግዲህ ከዚህ በፊት እንደሚሆነው ከሙሉ የትግራይ ህዝብ ወይም ከሙሉ ህወሓት ጋር አይደለም የምዋጋው ከግማሹ ጋር ስለሆነ እነ ጻድቃንም እነ ጌታቸውም እነ ቶሞራም ሌሎቹም ይረዱኛል ያግዙኛል ብሎ ስለተማመነ አገዛዙ በትግራይ ጦር ለመላክ እየተዘጋጀ ነው። አበባው ታደሰ በትግራይ የኢትዮጵያ ግዛት ነው። በትግራይ ውስጥ የፌደራል ተቋማትን የመቆጣጠር መብት ስላለው ወታደር ጦር ወደ ትግራይ እናስገባለን የሚል አቋም ይዟል። መጀመሪያውኑ በፊትስ ለምን አስወጡ የሚለው መጠየቅ ነው። መጀመሪያውኑ ለምን ያስወጣው ነበር? ለምን አስወጡ? ያለፈው የደቡብ አፍሪካ ስምምነት የነበረ ጊዜ መከላከያ አብዛኛውን ቦታ እና አድዋን እና ሽሬን እና አክሱምን እና አዲግራትን በሙሉ መከላከያ ተቆጣጥሮ ነበር አይደል እንዴ? እነዚህም ቦታዎችስ መጀመሪያውኑ መከላከያ እዛ እንዲቆይ ለምን አላደረጉም ነበር? እና ሙልጭ አድርገው ከነጌታቸው ረዳ ጋር ተስማምተው በኤርትራ ያለውን ጦርነት ወደ አማራ ክልል ጦርነት እናደርጋለን ብለው ወደ አማራ ክልል ላይ ውጊያ ለመክፈት ሲባል ያንን ሁሉ መከላከያ ከትግራይ ካስወጡ በኋላ አሁን ደግሞ ምን ከህወሓት ጋር ግብግብ ውስጥ ሲገቡ ወደ ትግራይ ጦራችንን እናስገባለን በሚል ወደ ትግራይ ጦራቸውን እንደሚያስገቡ እየተናገሩ ነው። ያን ተከትሎ ወያኔዎችና የትግራይ ክልል ታደሰ ወረደ ፌደራል መንግስት ጦሩን ወደ ትግራይ የሚያስገባ ከሆነ አስፈላጊውን እርምጃ እንወስዳለን ብለዋል። እንግዲህ በቃ ወደ ጦርነት እየተማማቁ ነው ማለት ነው ወገኖች። በጣም ያሳዝናል እና ይሄ ጦርነት የሚደረገው ጦርነት የትግራይ ህዝብ የሚፈልገው ጦርነት አይደለም። ይሄ የሚደረገው ጦርነት በወያኔዎችና በብልጽግናው በወያኔ አንዱ አንጃና በሻቢያ በአንድ በኩል በወያኔ ሌላው አንጃና በብልጽግና በኦህዴድ መካከል የሚደረግ የህዝብን ጥቅም የህዝብን ደህንነት የህዝብን ፍላጎት ከማስከበር ጋር ምንም ግንኙነት የሌለው ጦርነት ነው። ህዝባዊ ጦርነት አይደለም። ጥቂቶች ህዝብን ለማስጨረስ የትግራይ ወጣትን ለማስጨረስ እያደረጉት ያለው ጦርነት ነው እና በዚህ አጋጣሚ ዋሜራ ሚዲያ ይሄ ጦርነትን በአስቸኳይ በምንም ተአምር ወደ ጦርነት መገባት የለበትም የሚል መልእክት በዚህ አጋጣሚ ማስተላለፍ ይፈልጋል። በትግራይ ክልል የተደረገው ጦርነት አስፈላጊ አይደለም። የትግራይ ህዝብ ጦርነት አይፈልግም። ስለሆነ ምንም አይነት ጦርነት መደረግ የለበትም። እንደውም ከዚህ በፊት በነበረው ጦርነት የተጎዳ ማህበረሰብ ነው። ይህንን ማህበረሰብ በኢኮኖሚ በተለያየ መንገድ ማቋቋም እንጂ የበለጠ በእንቅርት ላይ ከዚህ በፊት በመቶ ሺዎች ያልቀው እንደገና ሌላ መቶ ሺዎች እንዲያልቁ ማድረግ ጭካኔ ነው። ስለዚህ ይሄ መሆን የለበትም ብዬ በዚህ አጋጣሚ ለትግራይ ህዝብ ሶሊዳሪቲ ማሳየት ፈልጋለሁ። የትግራይ ህዝብ ጦርነቱን አይፈልገውም። ስለዚህ ይሄ የአብይ አህመድ አገዛዝ 4 ኪሎ ያሉ ጦርነት የማይሰላቸው ጭራቆች፣ ጨካኞች፣ ሰብአዊነት የሌላቸው የአብይ አህመድ አገዛዝ በየቦታው ቀውስና ጦርነት እየከፈቱ በሰው ስቃይና በሰው መከራ የሚደሰቱ የኦሮሞ ብልጽግናዎች ህዝቡ እነሱን መቃወም መጀመር አለበት። የዓለም አቀፍ ማህበረሰብ ሁሉም ሰው በቃ ለሰብአዊነት ደንታ የሚሰጠው
ለሰው ልጆች ህይወት ክብር የሚሰጥ ማንኛውም ኢትዮጵያዊ ይሄ የሚደረገው ጦርነት እንዳይደረግ የተቻለውን ሁሉ ማድረግ የተቻለውን ሁሉ ሁላችንም መጮህ አለብን የሚል መልእክት ማስተላለፍ ይፈልጋሉ። አድማጮቻችን፣ ተመልካቾቻችን የትግራይ ህዝብ የሚፈልገው ጦርነት አለ። የኢትዮጵያ ህዝብም፣ የጎንደር ህዝብ፣ የወሎ ህዝብም፣ የአዲስ አበባ ህዝብም፣ የጋሞ ጎፋ ህዝብም የሚፈልገው ጦርነት አይደለም። ጥቂቶች እያደረጉት ያለው እነዚህም ደግሞ ተጠያቂዎቹ ምንድነው? አንደኛ እነ አብይ አህመድ እነ ሽመልስ አብዲሳ የኦሮሞ ብልጽግናዎች ናቸው። ሌላው ደግሞ ወያኔዎች ራሳቸው ናቸው። ከዚህ በፊት ማሸነፍ በማይችሉት ጦርነት ህዝቡ ወደ ጦርነት እንዲገባ አድርገው ከ600 ሺህ እስከ 1 ሚሊዮን የሚሆኑ ተጋሩ አልቀዋል በእነሱ ጀብደኝነት። አሁን ደግሞ እንደገና ከነ አብይ አህመድ ጋር ሰጣ ገባ ውስጥ ገብተው አሁን ደግሞ እንደገና ሌላ ጦርነት ውስጥ ህዝቡን እየማጡት በጣም ያሳዝናል። በጣም ያሳዝናል። እና ይሄ ጦርነት መደረግ የለበትም። ይሄ ጦርነት አስፈላጊ አይደለም። ይሄ ጦርነት የትግራይ ህዝብ አይፈልገውም፣ ለትግራይ ህዝብ አይጠቅምም። ይሄ ጦርነት ጸረ ህዝብ የሆነ ጦርነት ነው። በፊትም በአማራ ክልል አገዛዙ ጦርነት ሲከፍት ጦርነት አታደርግ፣ በአማራ ክልል ያለውን ችግር በሰላም ፍታ ስንልም ግን በሁለት ሳምንት ውስጥ ፋኖን ትጥቅ እናስፈታለን ብለው የከፈቱት ጦርነት ይሄው ለ3 ዓመት ጦርነቱን እያደረጉት አሁን ደግሞ እንደገና በትግራይ ክልል ውስጥ ሌላ ጦርነት ሊከፍት ነው ወገኖች። በዚህ መካከል ምንድነው የሚሆነው ወገኖች? በዚህ መካከል ምንድነው የሚሆነው? በዚህ መካከል የሰሜኑን ማህበረሰብ የኦሮሞ ብልጽግናዎች ምን ያደርጉታል ማለት ነው? እያጣፉት በቃ ፍላጎታቸውም ሰሜኑን ማዳከም፣ በተለይ ትግራይ ማህበረሰብን የአማራ ማህበረሰብን እርስ በርሱ እንዲባል አንድ ሁለተኛ አሁን ለምሳሌ እርስ በርሱ እንዲባል ተከፋፍሎ እርስ በርሱ እንዲባል አሁን በአማራ ክልል ሚሊሻ የአድማ ብተና እያሉ አማራውን ከአማራ ነው እያገዳደሉ ያሉት። በትግሬ ውስጥ ደግሞ እንደገና አንደኛው አንጃን ከሌላው አንጃ ጋር እያጣሉ እንደርታና አድዋ እያሉ የትግራይ ማህበረሰብን ከፋፍለው ደግሞ እንደገና እነሱንም እያባሉ በዚህ እንደገና ደግሞ ትግሬውንና አማራውንም ደግሞ እንደዚሁ እያባሉ ትግሬውን ከኤርትራ ጋር ሲያባሉ ነበር። ኤርትራውያን በትግራዮች ላይ ተነስተው በኤርትራውያን በትግራይ ላይ ግፍ እንዲፈጽሙ ሲያደርጉ ነበር። አሁን ደግሞ ዘሐዘር ወይራውንድ ደግሞ እና ይሄንን ጨዋታ እየተጫወቱ የኦሮሞ ብልጽግናዎች የሰሜኑን ማህበረሰብ እያቆረቆዙት ነው። እነሱ ዓላማቸውን ነው እየፈጸሙ ያሉት፣ አጥደው ነው እያደረጉ ያሉት። ያንን ማድረግ ካልቻል ሰሜኑን ካልመታ ነው፣ ሰሜኑን ካላደየ ነው፣ ሰሜኑን በጦርነት ካላቆረቆዝ ነው ሰሜኑ ነገ አይተኛልንም። እና እኛም ደግሞ በመሃል አዲስ አበባን ተቆጣጥረን አዲስ አበባን ኦሮማይዝ አድርገን ታላቋ ኦሮሚያ ሪፐብሊክ ለመገንባት አንችልም። ድሬዳዋን ኦሮማይዝ ማድረግ አንችልም። ሐረርን ኦሮማይዝ ማድረግ አንችልም። ስለዚህ እነዚህን ሰዎች እኛ ላይ እንዳያተኩሩ አዲስ አበባ ላይ እንዳያተኩሩ ማድረግ አለብን በሚል ሰሜኑን እና በስትራቴጂ እውነቴን ነው የምላችሁ ይሄ መንግስት የሚባለው አለ አይደለ? እነ ተመስገን ጥሩነህ መላኩ አለበል ምናምን ያሉበት ብርሃኑ ነጋ፣ በለጠ ሞላ ይሄ ሚኒስትሮች እሱን ተውት። ከሱ በጎን የአባገዳ መንግስት አለ ወገኖቼ። ልክ በህወሓት ጊዜ የና ኃይለማርያም መንግስት አለ፣ የካሳንቺስ መንግስት እንደሚባለው እዚህም ደግሞ የአባገዳዎች መንግስት አለ። አብይ አህመድ ከነ ሌንጮ ለታ ጋር ከነ ዲማኖጎ ጋር ከኦነጎች ጋር አብሮ ሆኖ ቁጭ ብሎ የሚመካከርበት እንዴት አድርገን ታላቋ ኦሮሚያ ሪፐብሊክን ገንባ ብለው ተጓዳኝ የሆነ መንግስት አለ ወገኖች። እና ያ መንግስት የወሰነው ውሳኔ ምንድነው? ሰሜኑን ማጥፋት አለብን የሚል ውሳኔ ወስነው ያንን ውሳኔያቸውን ነው በስትራቴጂ በእቅድ እያስፈጸሙ ያሉት። ነገር ግን የህወሓት ሰዎች በአብይ አህመድ ወጥመድ ውስጥ ገብተው እርስ በርስ ጻድቃን ከነ ምግበይ ጋር እርስ በርስ ስለተጣሉ በቃ ይሄ የግለሰብ ጠብ እዛ ውስጥ ገብተው ጻድቃን ደግሞ አዲስ አበባ መጥቶ ቤት ስለሰጣቸው ንብረት ስለሰጣቸው በቃ የግላቸው ጥቅም እንደፈለጉ ወደ ውጪ መውጣት መግባት እንዲችሉ ሁኔታዎች ስላመቻቸላቸው የትግራይ ህዝብ የምንጨነቃቸው የአብይ አህመድ ጉትቻ ሆነው የአብይ አህመድ መጠቀሚያ ሆነው ይሄው የትግራይ ህዝብ የችግርና ለመከራ እየዳረጉት ነው። አድማጮቻችን፣ ተመልካቾቻችን እና እስቲ የትግራይ ህዝብ ምንድነው እስቲ አንድ
በዚህ ጉዳይ ላይ የኢንተርናሽናል ክራይሲስ ግሩፕ መግለጫ አውጥቷል። ኢንተርናሽናል ክራይሲስ ግሩፕ የትግራይ ጦርነት መኖር እንደሌለበት ነው እና የዓለም አቀፍ ማህበረሰብ ከፍተኛ ግፊት እንዲያደርግ ጥሪ ያቀርባል እና ኢንተርናሽናል ክራይሲስ ግሩፕን ተከትሎ ጋዜጠኛ ዳዊት ከበደ የአውራምባ ታይምስ ጋዜጠኛ ዳዊት ከበደ ያቀረበው ሪፖርት አለ እና እዛ ሪፖርት ላይ ኢንተረስቲንግ የሆኑ ነገሮችን ስላገኘሁኝ እስቲ እሱን ልጋብዛችሁ፣ እስቲ እንከታተለው። ተመልካቾች እንደምታውቁት ትግራይ ያለው ጭንቀት ከምን ጊዜም በላይ አስጨናቂ ነው። ያው በየቀኑ በሺህ የሚቆጠሩ ዜጎች በተለያዩ የትራንስፖርት አማራጮች በአየር በየብስ ከትግራይ የሚወጡበት ሁኔታ ነው ያለው። ጦርነት እንዲመጣ አውራምባ ታይምስም እኔም በግሌ በተለያየ አጋጣሚ ትግራይ ላይ በነበረኝ ቆይታ ያሰባሰብኩት መረጃ የአሁኑ ጦርነት በበርካታ የክልሉ ተወላጆች የማይፈለግ ጦርነት ነው። በምንም አይነት መንገድ ይህ ጦርነት እንዲመጣ አይፈለግም። ነገሩ ጦርነት ፈልገው የሚመጣ አይነት ነገር አይደለም። ግን በተቻለ መጠን ከዛ ውጭ ባሉ አማራጮች ችግሮች እንዲፈቱ እኛም እንደ ሚዲያ እሱን ነው ስንቀሰቅስ ብዙዎቻችሁ የምታውቁን። አሁንም ቢሆን ይህንን ነው ማለት የምንችለው። በተቻለ መጠን እነዚህ እየተደረጉ ያሉ የዲፕሎማሲ ጥረቶች ፍሬ እንዲያፈሩ ሁሉም ይመኛል። የኛም ተስፋ የኛም ምኞት እሱ ነው። ተመልካቾች እንግዲህ በዚሁ ወደ ዳዊት ጋዜጠኛ ዳዊት ከበደ የአውራምባ ታይምስ ጋዜጠኛ ያቀረበውን ጥሪ አውራምባ ታይምስም ይቅርታ ዋሜራ ሚዲያም ሙሉ ለሙሉ ተደግፈዋለች፣ እጋራዋለሁ። ይህ ጦርነት መደረግ የለበትም። ያሉ ችግሮች ካሉ መፈታት ያለበት መፈታት አለበት። የዓለም አቀፍ ማህበረሰብ እያደረገ ያለው ጥረት እንዲሳካ የዋሜራ ሚዲያ ምኞት ነው። የዳዊት ከበደን አስተሳሰብ ደግፋለሁ። እንዳለው የትግራይ ህዝብ ይሄን ጦርነት አይፈልግም። ይህ ጦርነት መኖር የለበትም። የህዝቡ ጦርነት ሰችቶታል። ትግራይ ውስጥ በየቦታው ነው እግር የሌላቸው አይን የሌላቸው ጆሮ የሌላቸው የምናየው። አካለ ስንኩላን የአካል ጉዳተኞች እጅግ በብዙ ሺህ የሚቆጠሩ ናቸው። በብዙ ሺህ የሚቆጠሩ ናቸው እና እዚህ ጋር እንደሚለን አሁንም በጣም በርካታ የትግራይ ሰዎች በብዙ ሺህ የሚቆጠሩ ትግራይን ጥለው እየወጡ ትግራይን ጥለው በተለያየ መንገድ ከዚህ በፊትም ዘግብ ያለው በዚህ ጉዳይ ላይ በአፋር በኩል በወልዲያ በምናምን እየተደበቁ ጥለው እየወጡ ነው። የትግራይ ህዝብ የትግራይ ወጣት ይህን ጦርነት አይነካም። ያለፈው ጊዜ በጠለምት አካባቢ እነ ደብረ ጽዮን ጠለምት ገብተው ውጊያ ያደረጉ ጊዜ ሬጂመንቶች ምንድን ነው የሚባሉት አርሚዎች ብዙ አርሚዎች ሁሉ በቃ በዚህ ቦታ ስምሪት ሲሰጣቸው መሳሪያቸውን ይዘው ጥለው የጠፉ በጣም ብዙ አሉ። አንዋጋም። ስለዚህ ህወሓት ጠለምትን ለመያዝ ራሱ ውጊያም ብታደርግ አንዋጋም ብለው ጥለው ሄዱ ብዙ ሰዎች አሉና የትግራይ ወጣት መዋጋት አይፈልግም። እንግዲህ ይሄ የትግራይ ህዝብ ፍላጎት ነው። ሌላ ክሊፕ ደግሞ ላሰማችሁ እዚህ ጋር ያው እስኪ ጦርነት ምን ያህል አውዳሚ እንደሆነ ሁሉም ሰው ይገነዘባል። በተለይ ደግሞ እንደ ትግራይ አይነት ገና 4 ዓመት 3 ዓመት ገና ከፖስት ዋር ሂሊንግ ያልወጣ ማህበረሰብ ያለበት አካባቢ ደግሞ ምን ማለት እንደሆነ ትርጉሙ በጣም ግልጽ ነው። ቀደም ብዬ እንደገለጽኩት ኦልሞስት የትግራይ ከተሞች ለማጣራት ሞክሬ ነበር። መቀለ፣ አዲግራት፣ አድዋ፣ አክሱም፣ ሽሬ እንዲሁም በርካታ አብይ አዲ ኦልሞስት ከተሞቹ ወጣት አልባ እየሆኑ ነው። ብዙ ወጣት እየወጣ ነው። ይኸውላችሁ ይሄ ነው እንግዲህ ያለው ሪያሊቲ፣ ሜዳ ላይ ያለው ሪያሊቲ። ብዙ ወጣት ምን እየሆነ ነው? እየወጣ ጥሎ እየወጣ አልዋጋም ብሎ ብዙ ወጣት ጥሎ እየወጣ ያሉትን ከተሞች ሁሉ ዘረዘራቸው። እነዚህ ከተሞች ሁሉ በከተሞች ሁሉ አቢ አዲ፣ ተንቤን፣ አክሱም፣ አዲግራት፣ ሽሬ፣ መቀሌ ሁሉ ጥሎ እየወጣ መዋጋት አይፈልግም። እና ይሄ እንግዲህ መቀሌ ነው ያለው የጋዜጠኛ እዛው ትግራይ ነው ያለው ከፈረሱ አፍ እንደሚባለው ማለት ነው። እና ይሄ ጦርነት የትግራይ ጦርነት አለ። እነ ታደሰ ወረደ እነ ደብረ ጽዮን እንዋጋለን ብለው ጀብደኝነት የሚያሳዩ ሰዎች ቆመንለታል የሚሉት የትግራይ ማህበረሰብ ይሄን ጦርነት አይፈልግም። አብይ ይፈልገዋል። አብይ አህመድ ጦርነቱን፣ የኦሮሞ ብልጽግናዎች ጦርነቱን ይፈልጉታል። የኦሮሞ ብልጽግናዎች እኮ ትግራይ ጦርነት የተደረገ ጎንደር ጦርነት የተደረገ ወሎ ጦርነት የተደረገ እኮ እነሱ ታላቁ ኦሮሚያ ሪፐብሊክን ለመገንባት ነው የሚፈልጉት። ሰሜኑ በጦርነቱ ውስጥ በቆየ ቁጥር የእነሱ ጥቅምና ፍላጎት ነው የሚጠበቀው። ስለዚህ እና አብይ አህመድ ጦርነቱን ይፈልጉታል። የትግራይ ህዝብ ተጠቀምም አልተጠቀምም
እንዳይሰጣቸው። ይሄ ጦርነት ግን የትግራይ ህዝብን ከእሳት ወደ ረመጥ የሚወስድ ኦልሬዲ ከዚህ በፊት በነበረው ጦርነት ብዙ ችግር ተፈጥሯል። አሁን ሌላ ጦርነት እንዲፈጠር መፈቀድ የለበትም እና እነዚህ እነ ደብረጽዮን ከአብይ አህመድ ጋር እልህ ውስጥ ገብተው ከአብይ አህመድ ጋር እንካ ሰላምታ ውስጥ ገብተው አብይ አህመድ እንደገና የትግራይን ህዝብ የኦሮሞ ብልጽግናዎች እንደገና በትግራይ ህዝብ ላይ ጦርነት እንዲከፍቱ ለምን ሁኔታዎችን ያመቻቹላቸዋል? ለምን? አሁን እኮ የኢንተርናሽናል ክራይሲስ ግሩፕ የሚለው በትግራይ ጦርነት ከተጀመረ አንደኛ እነ ደብረጽዮን ይሸነፋል። ይህን በእርግጠኛ መሆን አለባቸው። ይሸነፋል። ለምን? የትግራይ ወጣት አይደግፋቸውማ። አብይ አህመድም በነገራችን ላይ እነ ደብረጽዮን ጦርነቱን አያሸንፉም፣ ሊያሸንፉ አይችሉም። እና አብይ አህመድም ጦርነቱን አያሸንፉም። የኦሮሞ ብልጽግናዎች ጦርነቱን አሸንፈው እነ ደብረጽዮንን ማርከው እነ ደብረጽዮን ሰሬንደር እንዲያደርጉ አድርገው ጦርነቱን የማሸነፍ ብቃት የላቸውም፣ አያሸንፉም በጭራሽ። የእነ አብይ አህመድ ጦር እኮ የማይረባ ጦር እኮ አይተነዋል እኮ ቷቷቷቷ ሲል እኮ የሚፈረጠጥ እኮ ጦር፣ በአየር በድሮንና በጀት ብቻ የሚመካ ጦር እኮ ምንም አያደርግ። ምንም የሚያመጡት እነ አብይ አህመድ እነ ደብረጽዮንን አስረው ትግራይን ተቆጣጥረው እነ ደብረጽዮንን አስረው የሚፈልጉትን ስርዓተ መንግስት በትግራይ መዘርጋት አይችሉም። እነ ደብረጽዮንም ደግሞ ኢቨን እነ ጻድቃንንም ከጎናቸው ቢያሰልፉ እነ ኪሪያም አብራ እነ ጌታቸው ረዳንም ከጎናቸው ቢያሰልፉ እነ ደብረጽዮንን ታደሰ ወረደን አሸንፈው ትግራይ የሚፈልጉትን አሳቁምንትን ማድረግ አይችሉም። ትግራይ ሶማሌ ክልል አይደለችም። አብዲሌን ወረው አብዲሌን አስወግደው የፈለጉትን እንዳደረጉት ከዚህ በፊት ሞክረው እኮ ተሸንፈው እኮ ወጥተዋል። ስለዚህ ያን ማድረግ አይችሉም። ለምን? ይሄ ጦርነት የህዝብ ድጋፍ የለውም። የአዲስ አበባ ህዝብ፣ የጎንደር ህዝብ፣ ፋኖ፣ አማራው ማንም ሰው ይሄን ጦርነት አይደግፍም። ስለዚህ አብይና ኦሮሞ ብልጽግናዎች በጀብደኝነት የጀመሩት ጦርነት ነው። ስለዚህ አያሸንፉም። በዛኛው ወገን ደግሞ እነ ደብረጽዮንም አያሸንፉም። ለምን? የትግራይ ህዝብ አይደግፋቸውም። ያለፈው ጊዜ እኮ ለ8 ወር ሞተዋል፣ እንደ ዱቄት ተበትነዋል ከተባለ እኮ በኋላ ያሸነፉት እኮ የትግራይ ህዝብ ድጋፍ አግኝተው እኮ ነው። የሻዕቢያ መንግስትና መከላከያ በትግራይ ህዝብ ላይ የፈጸመው በደልና ሰቆቃ ህዝቡ እንዲማረር ተማሮ ስለደገፋቸው አፈር ልሰው እንደገና ጠንካራ ነው የተነሱት። የትግራይ ወጣት የትግራይ ህዝብ አይደግፋቸው ኖሮ እነዚህ ሰዎች ያኔ መቀሌን አይቆጣጠሩም ነበር። መከላከያን አባረው ከትግራይ አያስወጡም ነበር የመጀመሪያው ዙር። አሁን ግን ዜሮ ድጋፍ፣ የሚደግፋቸው ሰው የለም። ስለዚህ ህዝብ ሳይደግፋቸው ተዋክተን እናሸንፋለን የሚሉት ነገር አይሆንም። ስለዚህ አያሸንፉም። ግን እና አብይ አህመድም አያሸንፉ እነ ደብረጽዮን የማያሸንፉ ምንድነው የሚሆነው? ጦርነቱ ግን ይቀጥላል። ሽምቅ ውጊያ የተደረገ ጦርነቱ ይቀጥላል። በዚህ ሁኔታ ግን ማን ሆነ? ማን ነው የሚሸነፈው? የትግራይ ህዝብ ይሸነፋል። የትግራይ ህዝብ የበለጠ ይዳያል። የትግራይ ህዝብ ሊጠፋም ይችላል። እንገራችሁ ወጣቱ ሁሉ እየሸሸ ወጣቱ ሁሉ እየወጣ ወጣቱ ሁሉ ወጣ ባዶ ከሆነ ትግራይ ማለት እኮ ህዝቡ ማለት እኮ ነው። ትግራይ ማለት እኮ ድንጋዩ፣ መሬቱ፣ ተራራው፣ ሸንተረሩ እኮ አይደለም ወይ? ትግራይ ማለት እኮ አክሱም ያለው ሐውልት ወይም ደግሞ ደብረ ዳቦ ያለው ገዳም እኮ አይደለም። ትግራይ ማለት እኮ ህዝቡ ነው። ህዝቡ ጥሎ ከወጣ ትግራይ ጠፋች ማለት ነው። ምናልባትም ይሄ ወንድምም ራሱ ጥሎ ሊወጣ ይችላል። አሁን መቀሌ ነው ያለው፣ ጥሎ ሊወጣ ይችላል ይሄም ወንድም ራሱ። ስለዚህ አብይም አያሸንፍ እነ ደብረጽዮን የማያሸንፉ ግን ማን ነው የሚሸነፈው? የትግራይ ህዝብ ይሸነፋል። ህዝብ ይሸነፋል። ስለዚህ እነ ደብረጽዮን ለትግራይ ህዝብ የሚያስቡ ከሆነ ይሄ ጦርነት እንዳይደረግ መደረግ ያለበትን ማድረግ ነው ያለባቸው። ምን ቢያደርጉ ጥሩ ነው የሚለውን እናያለን። እስቲ እንቀጥል። ትርጉሙ ግልጽ ነው። አሁን ብዙ ጊዜ ጦርነት ሊቀር ይገባል፣ ይህ ጦርነት በተቻለ መጠን የሰላም አማራጭ ማስቀደም ይሻላል ስንል
ብዙ ወገኖች የተለያዩ ትግራይ የምትጠይቃቸውን ጥያቄዎች በማንሳት እና ታዲያ ይሄ የተወረረው መሬት እንደዚህ ሆኖ መቅረት አለበት ወይ? ወይም ደግሞ የተፈናቀለው ህዝብ ዝም ብሎ እንደዛ ይሁን ወይ? ጦርነት ነገሮችን እዚህ ጋር ልብ በሉልኝ። ጦርነት መኖር የለበትም ስንል እነዚህ ሰዎች የተወረረ መሬታችን ሳይመለስ ታዲያ ዝም ልንል ነው ወይ ይላሉ። የተወረረ መሬት ካልተመለሰ እንዴት ዝም በሚል እንደዛ ይላሉ። ታዲያ ዝም እንበል ወይ ይላሉ። እኛ ግን በምንም ተአምር ጦርነት መደረግ የለበትም ብለን ስንላቸው አልሰሙንም ነው የሚለው ጋዜጠኛ ዳዊት። እና እስቲ እናዳምጠው። ቁጥጥር ውጭ ነው የሚያደርገው። የግድ ይህ ጦርነት ስለተከፈተ ብቻ ተፈናቃይ ወደኋላ ትንሽ ወደኋላ ትንሽ ታዲያ ይሄ የተወረረው መሬት ብዙ ወገኖች የተለያዩ ትግራይ የምትጠይቃቸውን ጥያቄዎች በማንሳት እና ታዲያ ይሄ የተወረረው መሬት እንደዚህ ሆኖ መቅረት አለበት ወይ? ወይም ደግሞ የተፈናቀለው ህዝብ ዝም ብሎ እንደዛ ይሁን ወይ? ጦርነት ነገሮችን ከቁጥጥር ውጭ ነው የሚያደርገው። የግድ ይህ ጦርነት ስለተከፈተ ብቻ ተፈናቃይ ስለመመለሱ እርግጠኛ መሆን አይቻልም። ከቁጥጥር ውጭ ይሆናል። የክራይሲስ ግሩፕ መግለጫ የሚለው አንድም ጦርነት እንዳይከፈት እዛ አካባቢ ከተከፈተ ጦርነት አውዳሚነቱ በጣም ከዚህ በፊት የተለየ እንደሚሆን፣ የተለያዩ አክተሮች እጃቸው እንደሚያስገቡበት፣ አካባቢውን ኮምፕሊትሊ ወደማያባራ ቀውስ ሊቀይረው እንደሚችል ነው። ምናልባት ቅድም ሳላብራራው የቀረሁት አንድ እንደ ሪኮሜንዴሽን የሚያቀርበው ክራይሲስ ግሩፕ የፕሪቶሪያ ስምምነት ላይ ተሳታፊ የነበሩ ሀገራት የአፍሪካ ህብረት እንደ ተቋም፣ ከዛ የአፍሪካ ህብረት ደግሞ የወክላቸው አደራዳሪዎች ነበሩ። ለምሳሌ እንደ ኡሁሩ ኬንያታ የቀድሞ የኬንያ ፕሬዚደንት፣ እንደ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዚደንት፣ እንዲሁም የቀድሞ የደቡብ አፍሪካ ምክትል ፕሬዚደንት የሆኑት እነዚህም እንደ አዲስ የሚፈጸምበት ጉዳይ ላይ ተመልሰው ሁለቱንም አካላት ቢያነጋግሩ የሚል ሰፊ ምክር ሀሳብ ነው ያቀረበው። ተመልካቾች ኦኬ፣ እንግዲህ እዚህ ጋር ምንድነው የምናየው? የወልቃይት አልተመለሰም፣ የትግራይ መሬት ጠለምት ምናምን ብሎ ወደ ጦርነት ምንገባ ከሆነ የባሰ ነገር ነው የሚፈጠረው ነው እያለ ያለው። እና ተፈናቃዮች አልተመለሱም ምናምን ብለን ወደ ጦርነት ምንገባ ከሆነ አንደኛ ተፈናቃዮች በኋላም ስለመመለሳቸው ምንም ማረጋገጫ የለም። ተፈናቃይ አልተመለስም ብለን ወደ ጦርነት ብንገባ ተፈናቃይ አልተመለሰም ብለን ወደ ጦርነት ብንገባ አንደኛ ተፈናቃዮች ላይ መለሱ ይችላሉ። ሁለተኛ የበለጠ ተፈናቃይም ሊመጣ ይችላል። የባሰ ነው የሚሆነው። ስለዚህ ጦርነት አያዋጣም እና ይሄንን እንትናችሁን ግትርነታችሁን አቁሙና ጀብደኝነታችሁን አቁሙ ነው እያለ ያለው እንግዲህ ጋዜጠኛ ዳዊት። እና በጣም ትክክል ነው። እኛም የምንለው ይሄንን ነው። አድማጮቻችን፣ ተመልካቾቻችን በዚህ ጉዳይ ላይ ይሄ በጣም ቁልፍ የሆነ ነገር ነው። ለምን ማንም ሰው ይህንን ነገር ቦልድሊ ሲናገር አልሰማውም። በዚህ አጋጣሚ ለዳዊት ከበደ ያለኝን አክብሮት መግለጽ እወዳለሁ። እኔ ይህንን ጋዜጠኛ በጣም ከድሮ ነው የማውቀው። አውራምባ ታይምስ ላይ የነበረ ጊዜ ሁሉ አንዳንዴ ጽሁፎችን በአውራምባ ታይምስ ጽፍ ነበረ። ኢንቴግሪቲ ያለው ሰው ነው። ያለውን እውነተኛ በትግራይ ያለውን ነገር በትክክለኛ መንገድ ያስቀመጠ ሰው እና የትግራይ መሬት የህወሓት ፖሊሲ የህወሓት አካሄድ የህወሓት ብትርነት ውጤት እንደማያመጣ ነው እየገለጸ ያለው እና ጦርነት መደረግ የለበትም። እኔ ብቻ ሳይሆን አዲግራት አይቻለሁ፣ መቀሌ፣ አቢያዴ፣ ሽሬ፣ አድዋ አጣርቻለሁ። ሰው ጦርነትን አይፈልግም ነው እያለ ያለው እውነቱ። ከዚህ በኋላ በትግራይ እንደገና ሌላ ጦርነት ከተደረገ ትልቅ ጥፋት ነው በትግራይ ህዝብ ላይ የሚመጣው። ስለዚህ ጦርነት መደረግ የለበትም እና ጦርነት ለማድረግ የምትሉ ሰዎች የትግራይ መሬት አልተመለሰም፣ ተፈናቃዮች አልተመለሱም፣ ታዲያ ምን ልናደርግ ነው ብላችሁ ሰበብ የምትሰጡ ሰዎች የሰጣችሁት ሰበብም እንኳ በጦርነት አታሳኩም፣ እንደውም የባሰ ነው የሚሆነው ብሎ ይሄ ቀጥታ መልእክት ለነ ደብረጽዮን ነው። እነ ደብረጽዮን ኩል ዳውን እንዲሆኑ የጠየቀ መልእክት ይመስለኛል። እና አድማጮቼ፣ ተመልካቾቼ በዚህ አጋጣሚ የትግራይ ማህበረሰብ ይህን ጦርነት ስለማይፈልገው የትግራይ ወልቃይትን ብለው ራያን ብለው በነገራችን ራያን ይዘውታል ወይም ጠለምትን ብለው ተፈናቃዮች ብለው ወደ ጦርነት ቢገቡ አሁን ካሉት ተፈናቃዮች የበለጠ ተፈናቃይ ነው የሚሆነው። እንደውም አሁን በትግራይ ክልል ራሱ ጦርነት ከተከሰተ
አሁን 1 ሚሊዮን ከሆኑ ተጨማሪ 2 ሚሊዮን ተፈናቃይ እዛው ትግራይ ውስጥ ራሱ ከአንድ ቦታ ወደ አንድ ቦታ የሚፈናቀልም በጣም ነው የሚበዛው። በጣም ነው የሚበዛው። ወልቃይትን እናግኝ ብለው አክሱምን ነው የሚያጡት። ሁመራን እናግኝ ብለው አድዋን ያጣሉ። ዳንሻን እናግኝ ብለው አዲግራትን ያጣሉ። ወፋር ግፍን አዲረመጽን እናግኝ ብለው አቢያዲን ያጣሉ። የበለጠ ክፋቱ ለምን አቢያዲ ያለው ወጣት በጦርነቱ ካለቀ አቢያዲ ከተማ አጥቋት ማለት እኮ ነው። አዲግራት ያለው ወጣት ካለቀ አዲግራት ከተማ ጠፋች እኮ ማለት እኮ ነው። አድዋ ያለው ወጣት ካለቀ አድዋ ጠፋ እኮ ማለት ነው ወገኖች። ስለዚህ ይሄ ነገር ትኩረት ሊሰጠው ይገባል። የትግራይ ማህበረሰብ በተለይ እነዚህ ህዋቶችና ሌሎች የትግራይ ሉዓላዊ ግዛት የትግራይ ሉዓላዊ መሬት የሚል እብደት ውስጥ ያሉ ሰዎች የሰለጠነ ፖለቲካ ማቹሪቲ ያለው ፖለቲካ የትግራይ ህዝብን የሚጠቅም ፖለቲካ ማራመድ መጀመር አለባቸው። በኦሮሞ ብልጽግናዎች ወጥመድ ውስጥ መግባት አሁን የኦሮሞ ብልጽግናዎች ወጥመድ ውስጥ እየገቡ ነው። ልክ አሁን አይጣል አይደለ ወጥመድ ላይ አብይ አህመድ አሁን ወጥመድ አዘጋጅቶላቸዋል። ወጥመድ አዘጋጅቶላ እዛ ወጥመድ ውስጥ እየገቡ በቃ ጦርነት ሊከፍትባቸው ውጊያ ሊከፍትባቸው እያመቻቻቸው ባያሸንፍም አብይ አህመድ የትግራይን ጦርነት ባያሸንፍም በትግራይ ጦርነት እስካለ ድረስ ሰሜኑ እየጠፋ ስለሆነ ሚሽናቸውን አኮምፕሊሽ ያደረጉ ግን የትግራይ ሰዎች ይሄ እንዴት ሊገባቸው አልቻለም። በትግራይ ጦርነት በተደረገው ቁጥር ትግራይ እየወደቀች እንደምትመጣ እንዴት ሊገባቸው አልቻሉም። እንዴት ስትራቴጂክሊ ማሰብ ይሳናቸዋል። ይሄንን ነው ዳዊት ከበደ እየጠየቀ ያለ። ጦርነት ይጎዳናል፣ አይጠቅመንም። ወደ ጦርነት ሄደን ጦርነት ብለን እናሳካለን ያልናቸውን ነገሮች እንደውም አናሳካም፣ ሊባባስም ይችላል ነው እያለ ያለው የሚሰሙት ከሆነ። በዚህ አጋጣሚ አድማጮቻችን፣ ተመልካቾቻችን ዶክተር ቴድሮስ አዳኖም የቀድሞ ትምህርት ሚኒስቴር የቀድሞ የጤና ጥበቃ ሚኒስቴር እና የቀድሞ የውጭ ጉዳይ ሚኒስቴር የዓለም ጤና ድርጅት ደግሞ መሪ የነበሩት ዶክተር ቴድሮስ አዳኖም የጻፉት ያሉት ነገር አለ። በጣም ኢንፍሉዌንሻል ትልቅ ሰው ናቸው። እሳቸው ይመክራሉ። ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው። ፖለቲካዊ መፍትሄ ሁሌም አለ። እውነተኛ ጀግኖች ሰላምን ይመርጣሉ። ለሰላም እድል እንስጥ ይላሉ። እውነተኛ ጀግኖች ሰላምን ይመርጣሉ። ጦርነት ትርፉ ሞት ነው። እነ ታደሰ ወረደ እነ ደብረ ጽዮን ወደ ጦርነት ከገቡ ትርፉ ምንድነው? ትርፉ ሞት ነው። እና አብይ አህመድ ወደ ጦርነት እንዲገቡ ነው የሚፈልጉት። ትርፉ ሞት ነው። መፈናቀል፣ ረሃብ ብቻ ነው የሚሆነው። ፖለቲካዊ መፍትሄ አለ። እውነተኛ ጀግኖች ሰላምን ይመርጣሉ ይላል። እና እናንተ ጀግኖች ከሆናችሁ ለትግራይ የምታስቡ ከሆነ ሰላምን መረጡ ነው እያሉ ያሉት ቴድሮስ አዳኖም። ዶክተር ቴድሮስ አዳኖም ይሄንን መልእክት እኔ ለና አብይ አህመድ ነው ያስተላለፉት የሚል እምነት የለኝም። ለምን እና አብይ አህመድ ሰላምን እንደማይወዱ ያውቃሉ። እና አብይ አህመድ ላይላዩን መልአክ ውስጡን ግን አጋንንት የሞላባቸው እንደሆነ ያውቃሉ። ዶክተር ቴድሮስ አዳኖም ያውቃሉ። ይሄንን መልእክት እያስተላለፉ ያሉት ለነ ሞንጆሪኖ ለነ ቴድሮስ አዳኖም አብይ አህመድ ውስጥ ወጥመድ ውስጥ አትግቡ ያሉ ይመስለኛል። courage for peace እና አንዱ ምንድነው ይሄ እልሃቸውና ግትርነታቸውን ትተው አሁን የትግራይ ማህበረሰብ ጦርነቱን ስለማይፈልግ ጦርነቱን የበለጠ ላለማባባስ አንደኛ ማድረግ ያለባቸው የፌደራል መንግስቱን ትንኮሳ በዘዴና በጥበብ ምን ማድረግ አለባቸው? ማርገብ አለባቸው። አሁን እነሱ እልህ ውስጥ ነው የገቡት። በቃ ልክ ያኔ ወደ ጦርነት ሲገቡ የነበረው ጀብደኝነት ውስጥ ነው አሁንም እነሱ በያዙት መሳሪያና በያዟቸው አርሚ በያዛቸው ታጣቂዎች ነው የሚመኩት። የትግራይ ሉዓላዊነትን መከፈል ያለበት ሁሉ ተከፍሎ የትግራይ ሉዓላዊነትን እናስጠብቃለን። የትግራይ ህዝብ በሚሊዮን እያለቀ የትኛውን የትግራይ ሉዓላዊነት ነው የሚያስጠብቁት? ትግራይ ማለት እኮ መሬቱ እኮ አይደለም። ትግራይ ማለት ህዝቡ እኮ ነው።
ህዝቡ እያለቀ ህዝቡን እየፈጁት ህዝቡን እያያጠፉት ያለፈው ጊዜ ከ500 እስከ ሚሊዮን ህዝብ አለቀ። አሁን ደግሞ እንደገና 500 ሺህ ሰው ሊጨርሱ ነው እነዚህ ሰዎች። ስለዚህ ይሄ ጦርነት በቃ አለቀ፣ ሬድ ላይን ነው፣ በቃ ጦርነት አይኖርም ከዚህ በኋላ ያለውን ነገር ሰላማዊ በሆነ መንገድ ነው የምንፈታው ብለው የትግራይ ማህበረሰብን ጥቅም የሚያስጠብቅ ስራ መስራት አለባቸው። እሱም ምንድነው እኔ አሁን የምለው ምንድነው፣ አንደኛ እነዚህ ሰዎች የትግራይ ሉዓላዊነት የሚባለውን ነገር ማቆም አለባቸው። የትግራይ ሉዓላዊነት የሚባለውን ነገር ካቆሙ ወልቃይት፣ ጠለምት፣ ራያ የጎንደርና የትግራይ የጎንደርና የወሎ አካል ነው ብለው ከተቀበሉ ለምን እነ ጎንደር እነ ወልቃይት እነ ምናምን የትግራይ ነው ከሚሉ ሁሉም ኢትዮጵያ የትግራይ ነው ወደሚል ፖለቲካ ለምን አይመጡ? የሰለጠነ ፖለቲካ በቃ ሁሉም ኢትዮጵያዊ በሁሉም የሀገሪቷ ክፍል ልክ መቀሌ እንደሚኖሩት በባሌ አክሱም አድዋ እንደሚኖሩትም በጅጅጋ በጎንደር እንዲኖሩ በቃ ሁሉም ኢትዮጵያ የትግራይ የተጋሩ ነው ወደሚል ፖለቲካ መጥተው ለምን ስራ እንዲሰራ ያደርጉ? የትግራይ ሉዓላዊነት የሚለውን ትተው ለምን የኢትዮጵያ ሉዓላዊነት ላይ አተኩሩ? ከዛ ምንድነው የሚሆነው? ከአማራው ማህበረሰብ ጋር ሰላም ይመጣል፣ ፍቅር ይመጣል። ትግራይ ያሉ ሰዎች ተፈናቃዮች ብቻ አይደሉም፣ ተፈናቃይ ያልሆነም ሰው አክሱም ይኖር የነበረ ሰው ዲግራት ይኖር የነበረ ሰው እኮ ኢትዮጵያ የሱ ከሆነች እኮ በሁሉም የኢትዮጵያ ክፍል እኮ በማንኛውም ጊዜ እኮ ሄደው መኖር ይችላል። ወልቃይት ይኖሩ የነበሩ ብቻ አይደለም ማለት ነው። ወልቃይት ይኖሩ ያልነበሩም ራሱ ከትግራይ ተነስተው ሌላ ቦታ መኖር ከፈለጉ ወልቃይት ብቻ ሳይሆን ሌሎች የሀገሪቷ ክፍልም መኖር ከፈለጉ መኖር ይችላሉ። ያንን ሲስተም ለምን እንዲዘረጋ አይሰሩ? ለምን ውስጥ ይገባሉ? ከአማራው ጋር ተጣልተው ከአማራው ልሂቅ ጋር ከአማራው ማህበረሰብ ጋር ተጣልተው ከነ አብይ ጋራም ተጣልተው ከስንቱ ጋር ተጣልተው ሊዘልቁ ነው። አሁን ከህዝባቸውም ጋር ተጣልተው እና ለምን አያስቡ? እና ዶክተር ቴድሮስ አዳኖም አድማጮቻችን ተመልካቾቻችን ይሄንን ነው ያሉት። አሁን ዶክተር ቴድሮስ አዳኖም ይሄን በሚሉበት ጊዜ ብልጽግናዎች ሰላም አይፈልጉም፣ ትግራይ ሰላም እንድትሆን አይፈልጉም እምለው ወገኖች ያለ ምክንያት አይደለም። በቃ ብልጽግናዎች ውሳኔ አሳልፈው እና አብይ አህመድን ማስወገድ አለብን ብለዋል። ስለዚህ ዘመቻ ጀምረዋል። የብልጽግና ካድሬዎች፣ የብልጽግና ሰዎች አማራንን የሚሉም ራሳቸው ሳይቀሩ አማራንን የሚሉም ራሳቸው ሳይቀሩ አድማጮች ተመልካቾች አማራንን የሚሉት ራሳቸው ሳይቀሩ አሁን በቃ ጦርነቱ እንዲደረግ እየፈለጉ ነው። በተለይ የኦሮሞ ብልጽግናው ይቅርታ የአማራ ብልጽግናዎች ራሳቸው ጦርነት እንዲደረግ እየፈለጉ ነው ወገኖች። አንድ ዶክተር ቴድሮስ የተናገረውን አንድ የአዲስ አበባ ምክትል ከንቲባ ነገር ነበር መሰለኝ። አሁንም ያዛ ቦታ ይሁን አይሁን ብላል። ነብዩ ይባላል፣ ፕሮፌሰር ነብዩ ይባላል። ፕሮፌሰር ነው ያሳያችሁ። የዩኒቨርሲቲ መምህር ነኝ የሚል ነው ይሄ ሰውዬ ማለት ነው። እና ፕሮፌሰር ነው፣ የዩኒቨርሲቲ መምህር ነኝ የሚል ነው። የዩኒቨርሲቲ መምህር ነኝ የሚል ነው። ፕሮፌሰር ነኝ ይላል፣ የዩኒቨርሲቲ መምህር ነኝ ይላል። እና የአዲስ አበባ ምክትል ከንቲባ ነው ምናምን ነገር ነበር። እና ምንድነው የሚለው ይሄ ዶክተር ቴድሮስ ችግሮች በሰላም ይፈቱ፣ ችግሮች በውይይት ይፈቱ። ጦርነት አጥፊ ነው። ጦርነት ካለ መፈናቀል ይመጣል። ጦርነት ካለ ጥፋት ነው። እና ለሰላም courage for peace ሰላም ለማምጣት ድፍረት ይኖረን ብለው ዶክተር ቴድሮስ አዳኖም መልእክት አስተላለፉ። ተገቢ መልእክት፣ የእሳቸውን ቦታና የእሳቸውን ኃላፊነት የሚመጥን መልእክት። እሳቸው በፊት ያራምዱት የነበረው ባለፈው የትግራይ ጦርነት ጊዜ ያራምዱት የነበረውን ፖሊሲ እናውቃለን። ትግራይ እስር እያሉ የያዙትን ኃላፊነት ተጠቅመው ምን ያህል አድርባይነትና ምን ያህል ክፉ ስራ ሲሰሩ እንደነበረ እናውቃለን። እሳቸው የህወሓት ትግራይ እስር ብለው በአማራ ክልል ደብረጽዮን በዛ ወንጀል የፈጸመን ድርጅት ወንጀለኛ የሆነን ድርጅት ከህወሓት ጋር ሆነው በዓለም አቀፍ ማህበረሰብ ህወሓት ድጋፍ እንዲያገኝ በተባበሩት መንግስታትም የናሽናል ሴኩሪቲ ሬዞሉሽን ለህወሓት ድጋፍ ተደርጎ እንዲወጣ የእሳቸው አስተዋጽኦ ትልቅ እንደሆነ እናውቃለን።
ግን ያኔ ነው። አሁን ግን ትክክለኛ ፖዚሽን ይዘዋል እኚህ ሰው። ያኔ በነበራቸው አቅም ከሰናቸዋል፣ አውግዘናቸዋል፣ ተቃውመናቸዋል። አሁን ግን ሰላም ነው የሚያስፈልገው ብለው በጣም እሳቸውን የሚመጥን ፖዚሽን ላይ ካለ ሰው የሚጠበቅ አስተያየት ነው የሰጡት። ተገቢ አስተያየት። ተስፋ አለኝ የዶክተር ቴድሮስ አዳኖምን መልእክት እነ ሞንጆሪኖ፣ እነ ምግበይ፣ እነ ታደሰ ወረደ ሰምተው በአብይ አህመድ ውስጥ ወጥመድ ገብተው የትግራይ ህዝብ ላይ እንደገና ሌላ ጦርነት እንዲደረግ አያደርጉም የሚል ተስፋ አለኝ። ነገር ግን ይሄ የብልጽግና ቡችላ ነብዩ ባዬ ይባላል። ለስሙ ረዳት ፕሮፌሰር ነኝ ይላል። ነብዩ ባዬ ይባላል። ቡችላ ነው፣ የብልጽግና ቡችላ። የነ አዳነች አበቤ ቡችላ፣ የነ ሽመልስ አብዲሳ የኦሮሞ ብልጽግናዎች ቡችላ ሰው ነው እና ይሄ ሰው ታዞ ይሄና ብዙዎች እነ ዳንኤል ብዙዎቹ ታዘው በቃ ፕሮፓጋንዳ ጀምሮ እና ምን ነው ስለ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን። የረዳት ፕሮፌሰር ነብዩ ባዬ ትችት ይላል። ስለ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን። ለምን ሰላም ያስፈልጋል ብሎ ለምን ጻፉ እኮ ነው። አማርኛ እኮ የኢትዮጵያ ብሔራዊ ቋንቋ። ታዲያ በኦሮምኛ እንዲጽፉለት ፈለገ? በላቲን በቁቤ በምን እንዲጽፉለት ፈለገ? በትግርኛ ከጻፉለት ለነደብረ ጽዮን ብቻ መልእክት እንዲያስተላልፉለት ነው የፈለገው። ለነደብረ ጽዮን ብቻ መልእክት እንዲያስተላልፉለት ነው የፈለገው። ይሄ ሰውዬ የሚጽፉት እና አብይም ሁሉም አካላት የሚያነቡት አማርኛ ነው። ስለዚህ በአማርኛ መልእክት አስተላልፍ። በአማርኛ የተቀደሰ መልእክት። ጦርነት ትርፉ ጥፋት ነው። ትርፉ መፈናቀል ነው። ትርፉ ረሃብ ብቻ ነው። ፖለቲካዊ መፍትሄ ሁሌም አለ። እውነተኛ ጀግና ሰላምን ይመርጣል፣ ለሰላም እድል ይሰጣል። እውነተኛ ጀግና ከሬጅ ፎር ፒስ፣ ጀግኖች ሁኑ ሰላምን በማምጣት ጀግኖች ሁኑ ብሎ ጻፉ። ይሄ እነ ነብዩን ለምንድን ነው የሚያስቆጣቸው? ለምን ጦርነቱን ይፈልጉታልና አብይ አህመድ እንደ ነብዩ አይነት ሰዎች በዚህ መልኩ ሰላም ይምጣ፣ ውይይት ይምጣ፣ ችግሮች በሰላም ይፈቱ የሚሉትን በዚህ መልኩ ነቅፈው ከጻፉ አያችሁ፣ ለጦርነት ሰዎቹ ወስነው ተዘጋጅተዋል ማለት ነው። የትግራይን ለማውደም የትግራይን ህዝብ ለማጥፋት ተዘጋጅተዋል ማለት ነው። ስለዚህ ይሄን ለማድረግ ደግሞ እየተጠቀሙት ያሉት ሰበብ እየፈለጉት ያሉት እነማን ላይ ነው? እነ ደብረጽዮን ደግሞ እነ ሞንጆሪኖ ደግሞ ሰበብ እየሰጧቸው ነው። ኤክስኪውዝ እየሰጣቸው ነው። ታዲያ ምንድነው መደረግ ያለበት? በእኔ እምነት መደረግ ያለበት ነገር ይሄንን እነ ደብረጽዮን ይሄንን ያደርጋሉ ብዬ እኔ አላስብም። ግን እንደው ከሰሙ ማድረግ ያለባቸው አንደኛ አብይ አህመድ ወደዱም ጠሉም የሚፈልጉትን ነገር ካላገኙ ወደ ጦርነት ይገባሉ። ስለዚህ ለእነ አብይ አህመድ ኤክስኪውዝ ማሳጣት ነው። ምንድነው ቲፒኤልኤፍ ወይም ወያኔዎች እነ ደብረጽዮን ሰራዊታቸውን ዲዛርም ማድረግ አለባቸው። በቃ ሰራዊታቸው አያድናቸውም። ይሄንን ማወቅ አለባቸው። እነሱ የያዙት ሰራዊት እነሱን ይጠብቅ ይሆናል፣ ለትግራይ ህዝብ ግን አይጠቅም። ስለዚህ ሰራዊታቸውን ምን ማድረግ አለባቸው? መበተን አለባቸው። አንድ ሁለተኛ ምንድነው ማድረግ ያለባቸው? በሰላም ሀገር መውጣት ያለባቸው። በቃ ይነጋገሩና ከሀገር ይውጡ። በቃ ህወሓት ብሎ ነገር የለም። ከሀገር ይውጡ። ከዛ ከሀገር ሲወጡ ደግሞ ዝም ብሎ አይደለም የሚወጡት። ትራንዚሽናል ጋቨርንመንት በትግራይ ይዘርጋ። ወልቃይት እንትን ምንድነው ከተቃዋሚዎችም ከምኖችም ያለበት መስተዳደር ይዘርጋ። ትግራይን ለፌደራል መንግስቱ ይስጡና ትግራይን ለፌደራል መንግስቱ ይስጡና የፌደራል መንግስቱ ትግራይን ሰላምና ጸጥታ እንዲያስከብር ያድርጉና እነሱ ከሀገር ይውጡ። ምክንያት እነሱ እዛ ተቀምጠው ምክንያት አይሁኑ የትግራይ ህዝብ እንዲደበደብ።
የትግራይ ህዝብ እልቂት ውስጥ እንዲገባ ምክንያት አይሆንም። በቃ ጥለው ይጡ። ለትግራይ ህዝብ ስንል የትግራይ ህዝብ ዳግም ወደ ጦርነት እንዳይገባ ስንል ይቀናል ብለው ይጡ። የፌደራል መንግስት አሁን የፌደራል ጦር በትግራይ ይዞታዎች ካምፖች መግባት አለበት፣ በኤርትራ ጋር ያለውን ድንበር መቆጣጠር አለበት ብሎ ነው አይደል ሰበብ የሚፈልጉት። በቃ የፌደራል ጦር ይግባና ቦታዎችን ይቆጣጠር። እዛ ጦርነት አይደረግ። ሰሬንደር ማድረግ ነው። ሰሬንደር ማድረግ አለ። አቅም ቢኖራቸው ጉልበት ቢኖራቸው አዎ አብይ አህመድን መዋጋት ይችላሉ። ግን አቅም የላቸው፣ ጉልበት የላቸው፣ የህዝብ ድጋፍ የላቸው። ስለዚህ ከአብይ አህመድ ጋር ጦርነት ውስጥ ቢገቡ እነሱም ያልቃሉ፣ ህዝባቸውንም ያስጨርሳል። እኔ ቦልድ መናገር ያስፈልጋል። አብይ አህመድ አዎ አያሸንፋቸውም። አብይ አህመድ በጦርነት አብይ አህመድ የኦሮሞ ብልጽግና አያሸንፏቸውም። እንዋጋ ካሉ ገትረው ለ10 ዓመት አብይ አህመድን መዋጋት ይችላሉ። ግን አያሸንፉ። ካላሸነፉ ደግሞ ምንድነው የሚሆነው? የትግራይን ህዝብ ነው የሚገሉት። በጦርነት ውስጥ የትግራይ ህዝብ በቀጠለ ቁጥር ይጎላሉ። የትግራይ ምንድነው የትግራይ ደህንነታችን ስለሆነ ደህንነታችንን መጠበቅ አለብን። ሊያጠፉን ስለሆነ እንዳንጠፋ ራሳችንን መመከት አለብን ነው የሚሉት። ጦርነት ካደረጉ ይጠፋሉ። ጦርነቱ ነው እንዲጠፉ የሚያደርጋቸው። የበለጠ ችግር ውስጥ የሚከታቸው ጦርነቱ ነው። ይልቅ ጦርነት እንዳይኖር አድርገው ፖለቲክሊ የትግራይ ማህበረሰብ አብይ አህመድ የኦሮሞ ብልጽግና ምን እንደሆነ ያውቃል። የትግራይ ማህበረሰብ ሻዕቢያዎች ምን እንደሆነ ያውቃል። ስለዚህ ይሄ ወልቃይት ራያ የሚሉትን ትተው ከአማራው ጋር እንደውም መዛመት ነው ያለባቸው። ስትራቴጂክ የሆነ ቲንኪንግ ነው ማሰብ ያለባቸው ነው ማድረግ ያለባቸው። እና እኔ የምመክረው አድማጮቼ፣ ተመልካቾቼ አብይ አህመድ በዚህም በዛም ብሎ ጦርነት እና አብይ አህመድ እና ኦሮሞ ብልጽግናዎች በዚህም በዛም ብሎ ጦርነት ማድረጋቸው አይቀርም። ያን ጦርነት ሊያስቀር የሚችሉት እነ ደብረጽዮን ናቸው። እነ ደብረጽዮን ግብተኛ መሆን አቅተው ግትር መሆናቸውን አውቀው እንደማያሸንፉ አውቀው በጭራሽ ለማያሸንፉት ነገር የትግራይን ህዝብ ለዳግም እልቂት መዳረግ የለም። ስለዚህ እነሱ ደግሞ እዛ ከሆኑ መቀጠል ስለማይችሉ ንግግር ያድርጉና ሹልክ ብለው ከሀገር ይወጡ። ሹልክ ብለው ከሀገር በመውጣት የትግራይ ህዝብ ያድኑ። ሽንፈት አይደለም፣ ይሄ ትልቅነት። ዶክተር ቴድሮስ አዳኖም እንዳሉት ሰላምን ማምጣት ምንድነው? ጀግንነት ነው። ሰላምን ማምጣት ጀግንነት ነው። ጀግኖች ሰላምን ይመርጣሉ። ጀግኖች ለሰላም ይሰራሉ ነው ያሉት። እና እነ ደብረጽዮን ጀግና መሆን አለባቸው። ግን ይሄ እንደው ድንጋይ ላይ ውሃ ማፍሰስ ይሆናል። ይሄንን ሰዎቹ ማድረግ ይችላሉ ወይ? አይመስለኝም። ግን ጸሎት ይሄ ነው። ስለዚህ ይሄንን ነው የምመክረው። አድማጮቼ፣ ተመልካቾቼ ትግራይ አጣብቂኝ ውስጥ ያለችው ይሄ ጦርነት ከተደረገ በጣም ከፍተኛ የሆነ ጉዳት በትግራይ ህዝብ ላይ ነው፣ በትግራይ ማህበረሰብ ላይ ነው። የትግራይ ህዝብ ደግሞ አብዛኛው ህዝብ ከጠፋ ስለ ትግራይ ማውራት አንችልም። ትግራይ ማለት ህዝቡ ማለት ነው። አድማጮቼ፣ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።